አንድ ዕዳ የተደራረበበት ሰው ወደ ሰይድና ዓሊ ረዲየላሁ ዐንሁ ሄደና የሙእሚኖች መሪ ሆይ ዕዳ በዛብኝ አላቸው። እርሳቸውም ረሱል ሰለላሁ ዐለይሂ ወሰለም ያስተማሩኝን ዱዓ ላስተምርህ? ያንን ዱዓ ካደረግ የእሁድ ተራራ ያክል እንኳን ዕዳ ቢኖርብህ አላህ ሱብሓነሁ ወተዓላ ይከፍልልሃል አሉት። ጠዋትና ማታ ሁል ጊዜ ይህንን ዱዓ 3 ጊዜ አድርግ። አላሁመ ክፊኒ ቢሐላሊከ ዐን ሐራሚክ ወአግኒኒ ቢፈድሊከ ዐመን ሲዋክ። ቀላል ዱዓ ነው። በደንብ አድርጋችሁ ስሙኝ። ሰይድና ዓሊ እና ሰይድና አነስ እንዲህ ይላሉ፣ ማንም ሰው ይህንን ዱዓ ከጁምዓ በኋላ 4 ጊዜ አይልም፣ ሌላ ጁምዓ ከመምጣቱ በፊት አላህ በሰፊ ስጦታው ሀብታም ያደረገው ሀብት የሰጠውና ጭንቀቱን ያስወገደለት ቢሆን እንጂ። ዱዓው ምን ነበር? ችግርን እንዴት ነው የምናስወግደው? የተከበረው ሸሪዓችን ችግርና መከሮቻችንን የምናስወግድበት መንገዶች ተስቀምጦልናል። 10 ችግር ማስወገጃ መንገዶችን እነግራችኋለሁ። አላህ ያለንበትን ሁኔታ እርሱ ወደሚወደው ሁኔታ እንዲቀይርልን በደንብ ስሙኝ። አንደኛው መንገድ ሱረቱል ፋቲሐን 7 ጊዜ መቅራት ነው። እስኪ ንገሩኝ፣ ከእናንተ አንዳችሁ የሆነ ችግር ሲገጥመው ፋቲሐን 7 ጊዜ መቅራት ሐሳብ መጥቶለት የሚያውቃል? ለምሳሌ የገጠመው ችግር በሽታ ከሆነ ታማሚው ላይ እጁን ያስቀምጥና ፋቲሐን 7 ጊዜ ይቅራ። የማጣትም ወይም የመደህየት ችግር የገጠመው አሁንም ፋቲሐን 7 ጊዜ ይቅራ። ሐጅ ወይም ዑምራ ላይ ካዕባን ስንዞር ከችግር በማላቀቂያ ንያ ፋቲሐን 7 ጊዜ መቅራት ሐሳብ መጥቶልህ ያውቃል? ረሱል ሰለላሁ ዐለይሂ ወሰለም አውሊያዎችንም አሊያም ማንኛውም ቀብር ስትዘይር ፋቲሐን 7 ጊዜ ከጭንቀት በመገላገያ ንያ የመቅራት ሐሳብ መጥቶልህስ ያውቃል? ይህ ነገር ሶሒህ አልቡኻሪ ላይ ከአቡ ሰዒድ አልኹድሪ እንደተዘገበው አንድ ቀን አቡ ሰዒድ አልኹድሪ ጉዞ ላይ ሳሉ በሆኑ ሰዎች በኩል አለፉ። ምግብ እንዲሰጧቸው ጠየቋቸው። ሰዎቹ ግን ምግብ ሊሰጧቸው አልቻሉም። ስስታሞች ነበሩ። ከዚያም ድንገት የዛ አካባቢ ሰዎች ዋናቸውን ጊንጥ ነድፈዋል። ከነሱ መካከልም መድኃኒት ሊሰጠው የሚችል ሰው ያለ እንደሆነ ይጠይቃል። እዚያ ቦታ ከነበሩ ሰዎች አንዱ እንዲህ አለ፣ አሁን በዚህ በኩል ጥሩ የሚመስሉ ሰዎች አልፈዋል። ሄደን አለቃችንን እንዲያክሙልን ብንጠይቃቸው የተሻለ ይመስለኛል ሲል ሐሳቡን አቀረበ። ሰዎቹም ሰሃቦቹ ጋር መጥተው ዋናችንን አክሙልን ሲሏቸው አቡ ሰዒድ ደሞዝ ካልከፈላችሁኝ መድኃኒት ልሰጣችሁ አልችልም፣ ምክንያቱም ምግብ ስንጠይቃችሁ አልሰጣችሁንም አለ። የሐኪም ክፍያ ካልከፈላችሁኝ ነፃ የሐኪም አገልግሎት ልሰጣችሁ አልችልም አላቸው። ሰዎችም አለቃችንን ካዳንክልን 30 በግ እንሰጣለን አሉ። አቡ ሰዒድ አልኹድሪ ሰውየው ላይ 7 ጊዜ ፋቲሐን ቀራበት። ቡኻሪ ላይ እንዲሁም ሌሎች የሐዲስ መዛግብት ላይ የተዘገበው ዘገባ እንዲህ ይላል፣ ሰውየው በጊንጥ በመነደፉ ምክንያት ራሱን ስቶ የነበረ ሲሆን ልክ አቡ ሰዒድ ፋቲሐን 7 ጊዜ ሲቀሩለት የሆነ ቋጠሮ የተፈታለት የሚመስል መልኩ ነቃ ብሎ ወደ ራሱ ተመለሰ። ከዚያም ከተሰጣቸው አንዱን ሊመገቡ ሲሉ ከአቡ ሰዒድ ጓደኞች መካከል እኔ ይሄ ምግብ አጠራጥሮኛል፣ ሐላል መሆኑን እርግጠኛ አይደለሁም አለ። ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመለሱ የተከሰተው ነገር ነገሯቸው። እርሳቸውም የተሰጣችሁትን ነገር ተመገቡ፣ ለእኔም ድርሻ አስቀምጡልኝ። ከነገራቶች ሁሉ ደሞዝ ሊከፈልበት የተገባው የአላህ መጽሐፍ ቁርአን ነው አሉ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ለአቡ ሰዒድ ለምን ፋቲሐን ለሕክምና እንደመረጠ ጠየቁት። ቁርአን ውስጥ ካሉት ከ6000 ምናምን አያዎች፣ ከ114 ሱራዎች፣ ከ30 ሂዝቦች እንዲሁም ከ30 ጁዞች እንዴት ፋቲሐን ልትመርጥ ቻልክ ማለታቸውን ነው። ያ ረሱላላህ አላውቅም፣ ግን የሆነ ሽኩታ እንደሰማ ሰው ራሷን መረጥኩኝ አላቸው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ፈገግ አሉና ፋቲሐ ማለት እርሷ አዳኝ፣ ጠባቂ፣ ፈዋሽ እንዲሁም የምትሞላ 7 የሚደጋገሙ አያዎች ያሏትና ለእኔ የተሰጠችኝ የቁርአን ዋና ክፍል ናት አሉ። ሌላ ጊዜ ረሱል ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ከአቡ ሰዒድ ኢብኑ ሙዓላ ጋር ተገናኙ። እንዲህም አሉት፣ ዛሬ አንዲትን የቁርአን ምዕራፍ አስተምርሃለሁ። አላህ እንደ እርሱ አይነት ምዕራፍ በተውራት በኢንጂል እንዲሁም በሌሎች ኪታቦች ላይ አላወረደም። አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ቁርአንን ሲያወርድ የቁርአንን ምስጢርና ብርሃን በሙሉ ፋቲሐ ውስጥ አደረገ። ፋቲሐ ከባድ የሆነ ምስጢር አላት። ትኩረት ስጧት ወንድሞቼ።
سيدنا أبو سعيد ابن معلى كما شركة متأتاቸው በፊት ያ ረሱላህ ቁርአን ውስጥ ካሉ ምዕራፎች በላጭ የሆኑ ምዕራፍ እንደምታስተምሩኝ ቃል ገብታችሁልኝ ነበር አላቸው። ረሱልም ሰለላሁ ዐለይሂ ወሰለም ያቺ ምዕራፍ ሱረቱል ፋቲሃ ናት አሉት። ከአስሩ የጭንቀት ማስወገጃ መንገዶች አንደኛው ጭንቀትን በማስወገድ ንያ ሱረቱል ፋቲሃን 7 ጊዜ ማንበብ ነው። ከአዝካረ ሰባህ ወልመሳእ በኋላ ወይም ከግዴታ ሰላቶች በኋላ ማድረግ ትችላላችሁ። أن يوسع الله معيشتنا وأن يبارك أرزاقنا وأن يربي لنا أولادنا ወደ ሁለተኛው ጭንቀት ማስወገጃ ቁልፍ እናልፋለን። ሰይድ አልሙርሰሊን እንዲህ ይላሉ፣ ከነቢያቶች አንዱ የተጠቀማት አንድ ዱዓ አለች። ይህች ዱዓ ማንኛውም የተጨነቀ ሰው አያደርገውም አላህ ጭንቀቱን ያስወገደለት ቢሆን እንጂ። ያቺም ዱዓ የዚኑን ወይንም የሰይድና ዩኑስ ዱዓ ናት። የአሳ ነባሪ ሆድ ውስጥ ሆነው ያደረጓት ዱዓ ናት። ዱዓው እንዲህ ትነበባለች፣ ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነል ዛሊሚን። ይህች አረፍተ ነገር ላ ኢላሃ ኢላ አንተ በሚል ተውሂድ ቃል ስትጀምር መተናነስ በግልጽና ወንጀልን በማመን ታልቃለች። መሃላ ላይ ደግሞ ሱብሓነከ የምትል አላህን የምታጠራ ቃል አለች። ወንድሞቼ ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነል ዛሊሚን የምትለዋ ዚክር ሁሉ ጊዜ ጠዋት መቶ ማታ መቶ የሚል ሰው አላህ ያለበትን ችግር ምንም ሆነ ምን አላህ ያስወግድለታል፣ ጉዳዮችንም ሁሉ ይበቃዋል። الله يفرج كربه كائنا ما كان ويقضي جميع الحوائج ويحل لك ሶስተኛው ችግር ማስወገጃ ቁልፍ ደግሞ እስትግፋር ነው። ሰይዳችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እስትግፋርን አጥብቆ የያዘ ሰው አላህ ከጭንቀት ሁሉ ይገላግለዋል፣ ጥበቱንም ሁሉ ያሰፋለታል፣ ካላሰበው መንገድም ሲሳይ ይሰጠዋል። ومن كل ضيق مخرجا ورزقه من حيث لا يحتسب رسول صلى الله عليه وسلم በዚህ ሐዲስ ላይ እስትግፋርን እንዲሁ ያበዛ አላሉ፣ ይልቁንም እስትግፋርን አጥብቆ የያዘ ሰው ነው ያሉት። ስለዚህ በእስትግፋር የሚገኘውን ጥቅም ለማግኘት እስትግፋርን በጣም አብዝቶ ማለት ያስፈልጋል። አንድ ሰው እስትግፋርን አበዛ ለማለት ጠዋት 1000 ማታ ደግሞ 1000 ጊዜ ማለት ይኖርበታል። ከባድ እንዳይመስለን 1000 ጊዜ አስተግፍሩላህ ለማለት የሚፈጀው 7 ደቂቃ ብቻ ነው። አስተግፊሩላህ አልዓዚም የምትለው ደግሞ 1000 ጊዜ ከተባለች 10 ደቂቃ ትፈጃለች። 1000 مرة تستغرق من الوقت 7 دقائق. كلمة أستغفر الله العظيم تستغرق من الوقت 1000 مرة 10 دقائق. እንደው መኪና ውስጥ ሆነህ እንኳን ሊሆን ይችላል። ከጊዜያችሁ ጠዋት 10 ደቂቃ ማታም 10 ደቂቃ ብትወስዱና ዚክሩን የምትሉ ቃል ምግብ ያላችሁ እኔ አይደለሁም አላህ ነው። ሱረቱ ኑህ ላይ እንዲህ ይላል፣ ጌታችሁ ማህርታን ጠይቁት እርሱ በጣም መሐሪ ነውና። ስለዚህ የመጀመሪያው የእስትግፋር ጥቅም ወንጀልን ማስወገድ ነው፣ ትልቁንም ትንሹንም ድብቁንም ግልጹንም። ሁለተኛው የእስትግፋር ጥቅም ደግሞ በእናንተ ላይ ዝናብን ተከታታይ አድርጎ ይልካል በሚለው አያ ተጠቅሷል። ጥሩ የተባለ ሁሉ ከያለበት ቦታ ወደ እናንተ ይመጣል ማለት ነው። ሶስተኛው የእስትግፋር ጥቅም በገንዘቦችና በልጆች ይለግሳችኋል በሚል ተገልጿል። አላህ በገንዘብ አላለም፣ በገንዘቦች ነው ያለው። የገንዘብ አይነቶች ሁሉ ይሰጣችኋል ማለት ነው። ወንድሜ እስትግፋር ካበዛህ አላህ አለ የተባለ የገንዘብ አይነት ሁሉ ይለግሳል። ከዚያም አላህ ልጆችንም ይለግሳቸዋል አለ። እስትግፋርን አጥብቆ ለያዘ ሰው መሃል ቢሆን እንኳን የዓለም ዶክተሮች መውለድ አትችልም ቢሉት እንኳን አላህ ልጅ እንደሚሰጠው ሱረቱ ኑህ ላይ በግልጽ ነግሮናል። ይህንን በአይናችን በብረቱ ተመልክተናል። አስከትሎም አላህ አትክልቶችን ያደርግላችኋል ወንዞችንም ያደርግላችኋል አለ። ከ24 ሰዓት ውስጥ 20 ደቂቃ ውሰዱና ጠዋት 1000 ማታ 1000 ጊዜ እስትግፋር አድርጉ። አላህ ጭንቀት ማስወገጃ ቁልፎችን ሁሉ ይሰጣችኋል። ثم يقول الله لا ترجون لله وقارا كأنكم يعني مش مصدقين ربنا. استغفروا الله كل يوم 1000 مرة صباحا 1000 مرة مساء تلت ساعة من كل 24 ساعة الله يفتح لكم كل أبواب الفرج.